والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ودي ኢትዮጵያውያን የአላህ ሰላም እዝነት ረድኤት ሁላችን ላይ ይስፈን። የህይወት ስንቅ በሚለው ተከታታይ ክፍል ውስጥ እንገኛለን። በዚህ መርህ ውስጥ ከስር ያዝናቸው ተከታታይ ርዕሶች አሉ። ዛሬ ደግሞ ሚዛናዊ ህይወትን መራ የሚል ርዕስ ይዤ መጥቻለሁ። ህይወታችን በሚዛናዊነት መቃኘት አለባት። ያኔ ነው ለስኬት የምንታጨው። እስልምና ምድርን ከሰማይ ስጋን ከመንፈስ ዱንያን ከአኺራ የማይለይ ውብ መለኮታዊ ሃይማኖት ነው። አላህም ሕያው በሆነ ንግግር ውስጥ ይህም ሚዛናዊነት በአንድ አረፍተ ነገር ያስቀምጥልናል። ረበና አላህ ምን ብለን መማፀን እንዳለብን ራሱ ይነግረናል። ጌታችን ሆይ ዱዓ ቪዥንም ነው እኮ የምትፈልገውን ነገር እኮ የሚነግር ነው። ረበና ጌታችን አቲና ስጠን ለግሰን ፊዱንያ ሐሰና እዚሽ ምድር ላይ ሐሰና መልካምን ነገር ስጠን። መልካም ነገር ሲባል እንግዲህ ዘርዝሩት። ስኬት፣ ውጤታማነት፣ ምርታማነት፣ አብሮ በሰላም መኖር፣ በፍቅር መስራት፣ ጥሩ ትዳር፣ ጥሩ ልጆች፣ ጥሩ ላይፍ ዱንያ ውስጥ መልካምን ነገር ስጠን። ወፊል አኺራ በቀጣዩ ዓለም ደግሞ መልካምን ነገር ስጠን። ሁለቱ የሰው ልጆች የመኖሪያ ምድሮች ናቸው። እቺ ምድር ቀጣዩ ዓለም። በሁለቱም ስኬትን እንድንለምነው አላህ Subhanahu Wa Ta'ala ቁርአን ላይ ያዘናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም